እናቱ ለቡሌ ወይም ደግሞ ለፍርፋሪ የተሰለፈ መስሎሽ ነው እንዴ? ለምንድን ነው የተሰለፋችሁ ብሎ እኮ ይጠይቃል። ምን ትመስላለች በእግዚአብሔር ቦርኮ። ቆይ ግን ለምን ትሳደቢያለሽ? ደረስኩብሽ? ቀላል ደረሽብኝ? ሰዎች እኮ በአንቺ ምክንያት ሳይሆን ልለምን ወይም ደግሞ ፍርፋሪ ልለቃቀም ነው መስላቸው። ስለዚህ የት መቆም እንዳለብሽ ላይ እያልኩሽ ነው። እኛም እኮ ምግብ ልመና እኮ አይደለም መጣ ነው። ዝጊሪዛ የኔ እናት፣ ይሄ ሰልፍ የስራ ቅጥር ሰልፍ ነው። ካላወቅሽ ልንገርሽ ብዬ ነው። እናት ይሄንማ እኛም አውቀናል። ለዛ ነው የመጣ ነው። እና ካወቅሽ የስራ ቅጥሩ ለሊስትሮ ወይም ደግሞ የቀን ስራ መስሎሽ ነው? ለምንድን ነው የማትተይኝ? አልገባሽ አለ እኮ ቦታሽን አላክስቲ ልንገርሽ ብዬ ነው። ለማንኛውም የስራ ቅጥሩ በሊስትሮ ሳይሆን በዲግሪ ነው። እሺ የኔ እህት በሊስትሮ ነው የሚቀጥሩት እኮ አላልኩ። እኔም ዲግሪ ስላለኝ ነው ሲቪን ይዤ የመጣሁት። ኧረ እባክሽ በሊስትሮ ነው ዲግሪው። ትመስላለሽ በእግዚአብሔር ቆሻሻ። አትሳደቢ። ለምንድን ነው የምትሳደቢ? ደረስኩብሽ? ነካሁሽ? ቆይ ምን አደረግኩሽ? ምን ትመስላለሽ ስታስጠራ? እንዴ ጭራሽ በልሽ እያሰደብሽ ነው። ና አንዴ ና አንዴ ና ቶሎ በል። እቺን ቆሻሻ ከዚህ አስወጣት። እንፈልግሽ ሆናት እኮ የዳቦ የፍርፋሪ ሰልፍ አይደል? እዚህ ጋር ቦታሽ ልቀቀኝ እባክህ። እናንተ እንደምታወሩት ለዳቦ ሰልፍ ለሚገኝ ለቡሌ ፍርፋሪ ለሱ ብዬ አይደለም የመጣሁት። ቆይ ግን እሷ እኮ ናት ከመጣሁበት ሰዓት ጀምሮ ለማኝ እንደሆንኩ ቦርኮ እንደሆንኩ ቆሻሻ እንደሆንኩ ከቅድም ጀምሮ ስትናገር የነበረው። እንዴ ቆይ ግን ንጹህ ልብስ ያለበሰ ልብሱን ያልቀየረ ሰው ሆኖ አይታያችሁም ማለት ነው? ቆይ ልብሱ የቆሸሸ ሁላ ስራ ቅጥር አይቀጠርም ማለት ነው? ወይ ዝቅ ብሎ የሰራ ሁሉ ዲግሪ የለውም አላችሁ? ቆይ ለምንድን ነው ሰው ሁሉ ግን እኔ ሲያኝ የሚጸየፈኝ የሚሰድበኝ የሚያንቋሽሸኝ? ቆይ እኔ ምን አደረኩ? ሰረኳችሁ? በደልኳችሁ? አጭበረበርኳችሁ? ለምንድን ነው ንጹህ ልብስ ያለበሰው ሁሉ እንደ ሰው የማይታያችሁ? ሰው ሆኖ እንኳን ትንሽ ትንሽ አይሰማችሁ? ቆይ አንቺስ ብትሆኚ ከነሱ ሁሉ ተለይታችሁ ለምንድን ነው የምታባሩ? እኔም እኮ ልክ እንደናንተ ኑሬን ለመግፋት ደፋ ቀና የምል ሰው ነኝ። ልጄን ለማሳደግ ልጄን ለማስተማር ሁሌ የምተጋ ሰው ነኝ። ቆይ ግን ለምንድን ነው እንደዚህ የምታረጉት? ይኸውልሽ እኔት አትነፋረቂብኝሽ። ይሄ ስራ ቦታ ነው። ሌላ ነገር ሳይከተልሽ ጥፊ ከዚህ ጥፊ ከዚህ ምንም ስቃይ ቢበዛም መከራ ቢቆለል እንደ ተራራ እኖራለሁ። አንተ ተነስተህ ሰልፍ አትይዝም እንዴ? እንደ ሽማግሌ ተምጡ ምርጥዬ አለሽልኛ አለሁልሽ አባቴ ይመችሽ። እኖራለሁ ሁሉን ችዬ ልጄ ላንቺ ብዬ ችግር ቢበዛም ፈተና መቼ ደከመኝ አልኩና ይህንን እንዴት ልወጣ ከኔም አልፎ ልጄ ባንቺ መጣ ልጄ ምን ላድርግልሽ በምንስ ልከልልሽ
የኔ ልጅ ወዴ ልትሄድ ነው? ማሚ ቁጭ ብለሻል እንዴ? እንደዚህ አምሮብህ እኮ ልትሄድ ነው? አንድ ጉዳይ ልጅ ነው። አይክፋሽ። አምሮብህ ደግሞ አንደኛ እንደውም ታውቃለህ። ተመስገን። እማዬ ዛሬ ፎቶ ያስገብቼ ነው። ጎበዝ የኔ ልጅ ደግሞ ይጠፍሻል፣ አትጠራጠሪ እሺ። እንዳፍሽ አድርግልኝ እማዬ። እኔም ዝም ብዬ ሳስበው የሆነ የሚጠሩኝ የመሰለኝ ነው። መጠርጠሩስ? የኔ ልጅ እኮ ጀግና ናት። ጀግና ስለሆንሽ ለራሳቸው ሲሉ ነው የሚጠሩሽ። እማዬ ለእኔ የምትሰጪኝ ሞራል እኮ በቃ እንዴት በኮንፊደንስ እንደሚያደርገኝ እኮ። እማዬ ዛሬ ሲቪል ለማስገባት ተሰልፌ ምን አይነት ነገር እንደገጠመኝ ልንገርሽ። አንዲት የሆነች ሊስትሮ ጠራጊ ቦርኮ ምን እንዳደረገችኝ ልንገርሽ። ልጅ ቃል የምታደርጊው ነገር ግን ትክክል መስሎ ነው የሚሰማሽ? አዎ በእርግጥ እያንዳንዷ ማደርጋት ነገር ለኔ ልክ ነው። በነገራችን ላይ ላንተ ልክ ላይሆን ይችላል። ቃል ምኑ ላይ ነው ልክ የሆንሽው? እናትህ አትወደኝም፣ አትፈልገኝም፣ አስጠንቅቃኛለች፣ አስፈራርታኛለች ብለሽ ልጄን ይዘሽ መጥፋት ነው ልክ የሆንሽው? እንደገና በአጋጣሚ በእድል በስራ አማካኝነት እዛ ቤት መጥቼ ሳገኛችሁ ድጋሚ ልጄን ይዞ መሰወር ነው ልክ የሆንሽው? ሲጀመር እዛ ቤት የመጣሁ በአጋጣሚ ነው። ሲቀጥልም ከዛ ቤት እኔ የወጣሁት ባልና ሚስት በእኔ ምክንያት እንዳይጣሉ ብዬ ቢሆንም ቃል በአንቺ የተነሳ ብዙ ችግሮች ቢፈጠሩ እኔ እዛ ቤት አለሁኝ አይደለም? የሆነ መፍትሄ እንፈልግ፣ እንደዚህ ተፈጥሯል ብሎ ለእኔ ማማከርና መፍትሄ መፈለግ ነው የሚሻለው ወይስ ተነስቶ ልጅን ይዞ መጥፋት ነው የሚሻለው? ተወኝ ዳግም፣ ከአንተ ጋርም ሆንኩ መጀመሪያም ከነበርኩበትም ቦታ ችግር አይጠፋል። በቃ ተወኝ። አልተውሽም ቃል፣ አንቺም ትወጂኛለሽ፣ እኔም እወድሻለሁ። ይህንን ደግሞ አንቺም እኔም ልባችን ያውቀዋል። አዎ እወድሃለሁ። ታዲያ ምን ፍቅራችንን እናድስ፣ እንደ ድሯችን በፍቅር አንድ ላይ እንኖር። ማማዬንም እስኪያት እሷንም በእናስደስታት እኮ ነው እያልኩሽ ያለሁት ቃል። ዳግም እናትህ እኔን አትወደኝም፣ አንተ ደግሞ በግድ አብረን ካልሆነን እያልክ ነው። ይሄ እንዴት ሊሆን ይችላል? እሷ እኮ አይደለችም የምታኖርሽ ቃል፣ እኔ እንጂ። ደግሞ እኔ እስከወደድኩሽና እስከፈለግኩሽ ድረስ እኔ የምላትን በሙሉ መቀበል አለባት። ይኸውልህ ዳግም፣ እናትህ እኔ እየጠላች ወይም እናትህን እኔ እያስከፋት አብረን መኖር አንችልም። ተመልከች እስኪ ልጅቷን እንደዚህ ፀሐይ ላይ ስትቃጠል። አንቺስ ባል እያለሽ ባል እንደሌለሽ እዚህ ወተሽ ብርድና ፀሐይ የምትጠጪው፣ ይህን ማድረግ አግባብ ነው? ቆይ ግን ሁሉም ይቅር፣ ግን አንድ ጥያቄ ልጠይቅ። እዛ ግቢ በምን አጋጣሚ ነው የመጣው? ማለት ለምን እንደመጣ ልትነግረኝ ትችላለህ? አዎ እነግርሻለሁ። አንቺ ካጠገቤ ከራቅሽ ጀምሮ እኔ ውስጤም ጤኔም ልክ አይደለም። በጣም የሚያስጠላ ሙድ ውስጥ ነበርኩ እና በአንድ ስራ አጋጣሚ አንድ የምታውቀኝ ልጅ ነበረች። እሷም የሆነ የሚሰራ ስራ አለ፣ ጠቅም ያለ ገንዘብ ታገኝበታለህ ስትለኝ በአንቺ የተነሳ ጥሩ ሙድ ውስጥ ስላልነበርኩኝ ቢያንስ ከዚህ ሙድ እወጣለሁ ብዬ ምንም ሳላቅማማ እሺ ብዬ ስራውን ተቀበልኳት እና እኔም በጣም መጠጣት፣ መቃም፣ ያልሆነ ሱስ ውስጥ ገባሁ። በዚህ አጋጣሚ ነበር ስራውን ለመስራት እዛ ቤት ስመጣ የተገናኘ ነው። ቆይ ግን ምን አይነት ስራ እንድትሰራ ነው የታዘዝከው? ዋናው ታርጌታቸው አንቺን ከዛ ቤት ማስወጣት ነበረ። አንቺን ለማስወጣት ደግሞ የተለያዩ እቅዶችን ነድፈው ነበር። እሺ ቆይ እቅዱንስ ማን ያመጣው? ማለቴ ከድሃዋ ምን ሊጠቀሙ ይችላሉ? ለማ በየዋህነት አንቺን ስለወደደሽ እና ስላዘነልሽ እዛ ቤት ስላስገባሽ፣ ሚስቱ ደግሞ አንቺን አልወደደችሽም። ባሌን ትቀማኛለች ብላ ስለፈራች ተንኮልና ሴራዋን ማሴር ጀመረች። ያው ጥሩ ሚስቶች እንዳሉ ሁሉ መጥፎ ሚስቶችም ደግሞ አሉ።
ለማንኛውም ለነገ ተዘጋጅ እሺ። መጥቼ ወስዳችኋለሁ። ያለፈውን ነገር እርሹ፣ ያ ሁሉ አልፏል። ነገ የተሻለ ቀን ለልጅ እስኪ እማዬ አባይ ሊቀጥረው ነው እንዴ? እማዬ ንገሪኝ እንጂ። ስታታ አድርጊ ልጄ እባክሽ። በቃ ፈልቅሽ እንሄዳለን። እሺ እንሄዳለን። እዚህ ከሆንሽ ፀሐይ ይበላሻል፣ የሰው ፊት ይበላሻል። እዛ ኪርሽ ደግሞ ሌላ ክፋት አለው፣ ግልምጫ ወይ ከነ ልጅሽ ፀሐይ ላይ መቃጠል አሊያም እዛ ቤት ሄደሽ ልጅሽ ማስደስተሽ ለራስሽ ደህናሽ ማይ እንዴት አልኩኝ? ቁጥሯን እስቲ ምሳሌ አቅርቢ። አይ ምሳ እንኳን በልቼ ነው የመጣሁት። አልፈልግም። ይልቁንስ ማናለሽ እስቲ ቁጭ በል። ምንድን ነው የምታናገረኝ? ልጅ ደግሞ ፊትህ ትክክል አይደለም። የልጄን እናት አግኝቻታለሁ። ምንድን ነው የምታወራው ዳግም? ከነገ ጀምሮ እዚህ ቤት ትኖራለች። ይዣት ልመጣ ወስኛለሁ። ማንን? ያቺ ዘረቢሷን አይደለም አይደል እንደዛ የምትለኝ? እማዬ ዘረቢስ አትበያት። እንደዚህ እንድትናገሪያት አልፈልግም። የኔን ልጅ ይዛ እኮ መከራ ሲበላት የሰው ፊት ሲገርፋት ስትሰቃይ የኖረች የኔ ጀግና ሚስት እኮ ናት። ቆይ አንተን ጥላ መጥፋቷ ነው ዋጋ ከፋይና ጀግና የሚያስብላት? አዎ ያስብላታል። ደግሞ በድብቅና በስውር የሚሰሩ ነገሮች ሁሉ ተደብቀው የሚቀሩ ነው እንደሚመስሉሽ? ሁሉም ነገር እኮ ጊዜው ሲደርስ ይወጣል። እውነት ትመነመናለች እንጂ አትጠፋም የሚለውን ተረት አታውቂውም? አልገባኝም ልጄ። ምንድን ነው? ስለምንድን ነው የምታወራው? እማዬ ምን ብለሽ ይህን ሀገር ለቃ እንድትሄድ እንዳደረግሻት አስታውሽ። አልደግምልሽም፣ ምክንያቱም አሁን ጊዜው አይደለም። አሁን እማዬ እቺ ልጅ እዚህ ቤት ትመጣለች። ስትመጣም ትቀበያታለሽ። አይ አትመጣም አትኖርም የምትይ ከሆነ እኔንም አታገኘኝ፣ ራሴን አጠፋለሁ። ከዛ ከሁለት አንዱ ትመርጫለሽ ማለት ነው። ምን ማለት ነው? የኔ ልጅ እንደዛማ አይባልም። ይሄ ደግሞ ምን ማለት ነው? እማዬ የማይሆን ነገር አይደለም የማወራው እኮ የሚሆንና እውነታ ነው። እኔን ደግሞ ከማንም በላይ ታውቂኛለሽ። ካልኩ አደርገዋለሁ። ትንሽ ምንድን ነው ዳጊ ሲል የሰማሁት? እኔ ደንግጫለሁኝ። ምንም ነገር አልገባኝም። በህልሜ ይሁን በእውኔ ምንም እየገባኝ አይደለም። እማዬ የልጅ እናት እኮ ነው ያለው፣ ለዛውም ደግሞ ልጅ አለው። ይሄንን እኔም አምኖ ለመቀበል ይከብደኛል። ዲና ተረጋጊ። ቢከብድሽም መቀበል የግድ ነው። እንደዚህ ሳይሆን ከአሁን ወዲያ ወደ መፍትሄው መሄድ ነው የሚያስፈልገው። እንዴ እማዬ ይሄ ምን መፍትሄ አለው? በቃ እኮ ያለቀ ጉዳይ ነው። ነገ አመጣታለሁ ነው ያለው። አይ ደግሞ የምትይ ከሆነ ራሴን አጠፋለሁ ነው ያለው። ምን አልሰማሽም እንዴ? ሰምቼዋለሁ እኮ። ነገር ግን እሱ ያለውን ከማድረግ ወደ ኋላ ይላል። ስለዚህ ልጅ የሚፈልገውን ለማድረግ እንገደዳለን። እንዴ እና ያለውን ያደርጋል ብለን ፈርተን እዚህ ቤት ሚስቱን ይዞ ይመጣል? ያሁን ደግሞ ከነ ልጇ። ዲና በትክክል አስቢ እንጂ እሱን የምትወጂው ከሆነ ከሁሉም በፊት እሱ በህይወት መቆየት አለበት። ከዛ በኋላ እሷም ትምጣና ቀጣዩን ነገር ደግሞ ማሰብ እንችላለን እኮ። እማዬ እኔ እኮ ስለሱ ስለሚያስጨንቀኝ ነው ይሄ ነገር ከመሆኑ በፊት እናስቁመው የምልሽ። የኔ ልጅ አንዳንዴ ሁሉም ነገር በጉልበትና በትዕቢት አይሆንም። እና ምን ይሻላል? ይኸውልሽ ሴት ልጅ በተፈጥሮ ብልህ ናት። አንቺ
አንቺም ብልሁኝና ነገሮችን ሁሉ በብልጠት ለማድረግ ሞክሪ። እማዬ የምትይው ነገር ጨርሶ አልገባኝም፣ ግን ደግሞ ልጅቷ ስትመጣ የሆነ ነገር ፈጥረሽ ከዚህ እንደምታስወጫት ተስፋ አለኝ። ግን ዳግም በጣም ፈርቻለሁ። ይኸውልሽ ቃል ምንም የሚያስፈራ ነገር የለም። አሁን የፈራሻቸው እስክትላመጃቸው ድረስ ነው። ገብተሽ ከተላመድሻቸው በኋላ ደግሞ ፍርሃቱ ይለቅሻል ነው ብለህ ነው? አዎ ቃል ምንም አትፍሪ ነኝ። እንዳፍ ያድርግልሽ። ተዋወቂያት፣ ዲና ትባላለች። ማማዬ ተዋወቂያት። ያው ማዘር ታውቂያት የለ? ሰላም በይ። ሰላም ደህና። ያው እንዳልኩሽ ይቻላል። በቃ አረፍ እማዬ ይቺ ናት ሚስቱ ብቻ እንዳትይኝ። እኔ ይሄንን አላምንም። እችን ኮተታም ነው እንግዲህ የወደደ። ምን ኮተታም ብቻ ቅራቅንባም ጭምርት እንጂ የሆነ ሊስትሮ ጠራጊ እኮ ናት። አታውቂም እንዴ? ምን ጭራሽ ሊስትሮን ትጠርጋለች ወይ? የሊስትሮ መገኛ ነዋ ያስመታችው። እማዬ ይህንን እያየንማ ዝም ብለን መቀመጥ አንችልም። ቅድም እኮ ሊስትሮ ጠራጊ ምናምን ኮተታ ያመልክሽ እኮ ይችን ልጅ ነው። ኧረ ተይ ልጄ የምርሽን ነው? ወይኔ ሮማ በአደባባይ ተዋርደናል። ምን እሱ ብቻ አለሌም ዱርዬም ጭምራት እንጂ ተንሽውን ነገርማ ማበቃል። ቁጭ በይ ቁጭ በይ። ሌላም ነገር ልጨምርልሽ። የሆቴል ቤት ጨፋሪ እንደገና ዘሯስ ብትይ የቡዳ ዘር አይደለችም እንዴ? ተሳስተሻል ማለት ለምን የምለውን ነገር ትናገሪያለሽ? እሷ የሆቴል ቤት ጨፋሪም አይደለችም፣ የቡዳ ዘርም አይደለችም። ምን ማለት ነው? ስሚ እስኪ አንዴ እናውራ። ስፈልጉ ቀን ሙሉ ማውራት ትችላላችሁ። እማዬ ይቺ ልጅ እኮ የሆቴል ቤት ጨፋሪ ሳይሆን አስተናጋጅ ነበረች። መስተንግዶ ነበር የምትሰራው። ሲቀጥል እማዬ የቡዳ ዘር ናት ምናምን ላልሹ ነገር የቡዳ ዘር ምናምን የሚባል ነገር እኮ የለም። ይሄ ኋላ ቀር አስተሳሰብ ነው። እኔ ዘር ማንዘሯን አምጥቼ ላስተዋውቅሽ እችላለሁ። የት? እዚህ? ኧረ እባክህ እሱ ነበር የቀረ። ጭራሽ ዘሮቿን አምጥተህ ልታስጨርሰን? የእሷ ይበቃናል። እሺ እኔ ምንም ትሆን ምን እወዳታለሁ። ደግሞ እኔም ወዳትን ልጅ ወደድሽም ጠላሽም የመቀበል ግዴታ አለብሽ። አይ ካልሽ ደግሞ አጨርሰው። ልጅ ተቀብያለሁ እኮ አይደል እንዴ? ደግሞ ከመቀበል ውጭ ምን አማራጭ አለኝ? ምን አማራጭ አለኝ አትበይ። እኔ እኮ የምፈልገው እንደ አማራጭ ልትይዣት ሳይሆን ከልብሽ እንድትወጃትና እንድትቀበያት። እሺ ልጅ አትበሳጭ። ስትበሳጭ ህመም ይነሳብሃል ታውቃለህ አይደል? ይኸውልሽ እኔ ህመም የሚነሳው አንቺ እሷን ስትገፊያትና ምርጫሽ ሳታደርጊያት ስትቀሪ። እመነኝ ልጅ በምንም መልኩ አላስከፋትም። እንድትደሰት ነው ማረጋት። ምርጫህን ተቀብዬ የለ እስቲ እንግዲህ የምናየው ይሆናል።
ወይኔ ልጅ ጭራሽ በውጭ የመጠላትን ልጅ ቤቴ ድረስ ይዞልኝ መጣ። የፈራሁት ነው የሆነው። ድሮም የፈሩት ይደርሳል የጠሉት ይወርሳል የሚባለው ተረት እኔ ላይ የሚሆን ወይኔ ልጅ ጭራሽ በውጭ የመጠላትን ልጅ ቤት ድረስ ይዞልኝ ይምጣ። እማዬ ተረቱ ግማሽ ሆኗል። ግማሹ እንዳይደርስ ደግሞ መጠንቀቅ ነው። እንዴት ካልሽኝ ደግሞ የፈራሹ ደርሷል፣ የጠላሹ እንዳይወርስ መጠንቀቅ ነው ያለብሽ። እሺ እናት እንዴት ነሽ? እባክሽ እቺ ነገር እስቲ ፏ አድርጊልኝ።